ሰላም ጤና ይስጥልን። ከቻናል ዋን ቴሌቪዥን የዕለቱ ዋና ዜናዎች ጋር አማሩ ገብሩ ነኝ። ኢትዮጵያ ከቻይና ጋር እያካሄደች የምትገኘው የዳሽግሽግ ስምምነት እየተጠናቀቀ መሆኑ ተገለጸ። በ500 ሚሊዮን ብር ወጪ የተገነባው የፀሐይ ኃይል ማመንጫ ፕሮጀክት በጋሞ ዞን ጋርዳ ማርታ ወረዳ ተመረቀ። የጤና ሚኒስቴር በእርግዝና ወቅትና ከወሊድ በኋላ በእናቶች ላይ የሚከሰትን የጤና እክል ለመከላከል የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ ገለጸ። በዓለማችን ከሚዘጋጀው ምግብ 1/3ኛው ለብክነት እየተዳረገ ነው ተባለ። ኢራን የሆርሙዝ የባህር ወሽመጥን ካልከፈተች የኃይል ማመንጫዎቿና የነዳጅ ጉድጓዶቿ እንደሚደመሰሱ ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። ከቻናል ዋን ቴሌቪዥን የዕለቱ ዋና ዜናዎቻችን እነዚህን ይመስላሉ። በምሽት የዜና ወጃችን ላይ እነዚህንና ሌሎች ተጨማሪ መረጃዎችን በዝርዝር ወደ እናንተ ይዘን እንቀርባለን።